በዚህ ዙር ላይ የሚገኘው አብሮነት በዛሬው ዕለት አካልን ማንነት ሳይበግረው ሀገሩን በጋዜጠኝነት ለ26 ዓመታት ያገለገለና መቻልን ከምክንያት በላይ መሆንን በተግባር ያሳየን ጋዜጠኛ ተስፋዬ ገብረማርያምን ልዩ ስጦታ ሲያበረክት ከማህበረሰቡ አጠገብ መሆኑ ዋነኛ ማሳያ ነው። ጋዜጠኛ ተስፋዬ እንኳን ደስ አለህ ለማለት እወዳለሁ። የመኪና ቁልፍ ተረክቦልሃል። ምን እንደምላችሁ አላውቅም። ሰማራም ከምንም በላይ እግዚአብሔርን ማመስገን ያለብን ይመስለኛል። እንኳን ወላጆቼ ይጓለሉ ብያለሁ። እዚህ ከኔ ቀጥሎ ልጅ አልወልድም ሀብታም ነበር የምትለኝና እናቴ አልወልድም፣ ምክንያቱም አንተ የመሰለ ልጅ ወልጄ እንዲህ በሽተኛ ሆነ ስትል ነበር። የኔ ህይወት ሲቀየር 6ኛ ክፍል በህይወቴ ያነቃኝ 2 እጅና 2 እግር ሰውታል ይጻጻ ነበር። ሁለተኛ የዓለም ጦርነት ላይ 2 እጅና 2 እግር ያለው ነገር ግን አርቲፊሻል እግር ገብቶበት የአሜሪካን ኮሌጅ ይሰራ ይላል። ሰው በማጣቱ ሳይሆን ባለው ላይ ብቻ ማድረግ በተቻለ ድል ማድረግ እንደሚቻል እናቴና አባቴ ቁጭ አድርጌ ከዚህ በኋላ ተስፋዬ አካል ጉዳተኛ አይደለም፣ እንደ ምልክት የመጣ ልጅ ነው። ስለዚህ መድኃኒት ዋጥሽን አቁሚና ልጅ ወልጂ ብዬ ምክንያቱም በኋላ ከታመጣጣኝ እፈልጋለሁ ብቻዬን መኖር አልፈልግም ብያለሁ ነበር። መስዋዕት ማለት ነው። እስኪ እንግዲህ እግዚአብሔር ከፈቀደልን ነበርና እዚህ መድረክ ላይ የሚያማምሩ 2 ወንድሞች አሉ እየተከታተሉ ስለሆነ ደስታዬ ወደር የለውም። ከዛው ደግሞ ባለቤቴ መገናኛው አይታወቅም በፌስቡክ ተገናኘንና ሳይታሰብ የ2 ልጆች አንደኛው የማሳደገው ልጅ አንደኛው ደግሞ አሌክሲያስ ሁለተኛው ያስኩራ ይባላል። አዩ እዚህ ማለት ነው። እንግዲህ ወደ ሽልማት ስመጣ ደግሞ እኔ በነገራችን ላይ 6ኛ ዓመት ሳከብር አሃዱ ላይ ፎቶስ ባህል ምግብ አዳራሽ ላይ ስናቀር ነሽር ገቤ ናቸው ምንድነው ግን እኔ የዚህ መድረክ ትልቁን ድርሻ የምሰጠው ይልቃቸውን ወይም ቹቹ ከኳስ ሜዳ የሚባለው ባለሙያ ቹቹ ልታመሰግኑ ግድ የመኪና ቁልፍ ተረክቦልሃል።
ውጣ ውረዶች አልፈው ገና ወደፊት ደግሞ የሚያጋጥሙ ዳገቶች፣ ተራራዎች፣ ቁልቁለቶች ይኖራሉ ማለት ነው። ይህንን ተራራዎች፣ ዳገት፣ ቁልቁለቶችን አሸንፈው ወጥተው ወደ ተሻለ ደረጃ መድረስ በሚችሉበት ደረጃ ላይ ዛሬ አዲስ አበባ ላይ ጀምረዋል። ትናንት ጅማ ላይ ጀምረዋል፣ ድሬዳዋ ላይ ጀምረዋል። ነገር ግን ደግሞ የሚጠበቅባቸው በመላ ኢትዮጵያውያን ዜጎች የዚህ ማይክሮፋይናንስ ተጠቃሚ ሆነው ህይወታቸውን ቀይረው ቅድም እህቶቼ ተደስተው ተለውጠው ፈገግታቸውን እንዳሳዩት ሁሉ የእኛም የኢትዮጵያ ዜጎች ሁሉ ተደስተው በልጽገው ተለውጠው ፈገግታቸውን እንዲያሳዩ የአብሮነት ማይክሮፋይናንስን ወይም ደግሞ ብድርና ብስራ ማህበርን ሚኒስቴር መስሪያ ቤታችን ከጎኑ ሆኖ ድጋፉ አብሮነቱን አጠናክሮ ይቀጥላል። በርቱ ገና ጅምር ነው። በደንብ ተጠናክሮ መቀጠል ይኖርበታል። እንግዲህ ከምስረታው ጀምሮ ይህንን ብድር ስራ ማህበር ከትንሽ ከቆም ጀምሮ እዚህ ትልቅ ደረጃ ለማድረስ ነገር ደግሞ ወደ ባንክ የማይሸጋገርበት ነገር አይኖርም ማለት ይችላል። ምክንያቱም የሚያድጉ የሚለውጡ ሁሌም ስኬታማ ወገኖች ይባላል። ግን ስኬታማ ብቻቸውን በሚጠበቅ የሚወጡ ሰዎች ደግሞ በጣም ብዙ። ስለዚህ የዚህ ማይክሮፋይናንስ ወይም የዚህ ማህበር አንዱ የስኬት ሚስጥር የሴቶች አመራርነት ጥበቦች የሚታይበት በቀጣይም ተጠናክሮ የሚቀጥልበት ብቻም አይደለም የሴቶች የኢኮኖሚ ችግር የሚፈታበት ማህበር እንደመሆኑ መጠን በርቱ። ሚኒስቴር መስሪያ ቤታችን የሁሉንም የህብረተሰብ ክፍል አብሮ የሚሰራ እንደመሆኑ መጠን አብረናችሁ ልንሰራ ከጎናችሁ ልንሆኑ በዚህ አጋጣሚ ቃል መግባት እወዳለሁ። ዛሬ እንግዲህ ለተስፋዬ ለኢትዮጵያ አካል ጉዳተኞች ሁሉ ተስፋ የሆነ ሽልማት ስለሰጣችሁ እጅግ አድርገን እናመሰግናለን። እንኳን አብሮ ደስ አለን። ብዕር ፖድካስቶች ቲጂ እኔ ምን እንደምል አላውቅም፣ ግን እግዚአብሔር ለሱ አንዳች የሚሳነው ምንም ነገር እንደሌለ እያየሁ ነው። እኔ ደስተኛ ነኝ ምናምን አልልሽም። እግዚአብሔር በእያንዳንዱ ሰዓትና ጊዜ እሱ እየጠበቀሽ እሱ እየተከተለሽ የሆነ ወቅት ላይ ህይወትሽን ይቀይረዋል እና የእግዚአብሔር ተአምር ነው የሚገርም። እኔ እንደ ስጋ ለባሽ ነኝ። እኔ እንደዚህ ልጅ አልችልም፣ ግን ክብሩን ይሰደው ሁሌም ለዘላለም። በጣም ደስ ይላል። እንደ ይሄንን የመሰለ ስጦታ የሰጡ አብሮነቶች ናቸውና ስለነሱ ምንድነው አገልግሎት የሚሰጡት? ባጭሩ አስተዋውቃቸው፣ እነማን ናቸው የሰጡት የሚለውን ንገረን። እንግዲህ አብሮነት ከተመሰረተ 2 ዓመት ሞልቶ በጣም በአጭር ጊዜ ውስጥ ከ31,000 በላይ አባላቶች አሉት። ህይወትን የሚቀይር ነው በስራ የሚሰሩት። ዲጂታል እቁብ እንግዲህ በተለምዶ እንግዲህ እቁብ የምንለው በዲጂታል እቁብ ላይ በርካታ ወጣቶች፣ በርካታ ጎልማሶች እና አባቶችን ጭምር አካቶ ስራ እየሰራ ነው። የአዲሱ ትውልድ ገጸ በረከት ነው እንግዲህ አብሮነት። ስለዚህ ከአብሮነት ጋር ወደፊት መጓዝ አለብን። እኔም እንግዲህ በቀን 2500 ብር የማወጣውን ለራይድ ለአብሮነት እንግዲህ እቁብ እየጣልን ህይወታችንን ወደፊት እንቀጥላለን። እንግዲህ ከእግዚአብሔር ጋር ደግሞ ትልቁ ሸክሜን የማራግፈው ደግሞ ቀጣይ ዓመት የራሴን ቴሌቪዥን ጣቢያ ለማቋቋም እየተዘጋጀው ነው። እንግዲህ በሀገር ውስጥ በውጭም ያላችሁ ሰዎች ይህንን ራዕይና ዓላማ ለማሳካት ከጎናችን እንደምትሆኑ ተስፋ እናደርጋለን። አብሮነት ወደፊት ነው የምንጓዘው፣ ምክንያቱም አሁንም ለአዲሱ ትውልድ ልዩ ገጸ በረከታችን ስለሆነ ነው። በዚህ አጋጣሚ ግን አብሮነት ተስፋዬ ይገባዋል፣ ተስፋዬ ለዚህ አካል ጉዳተኞች ተምሳሌት መሆን የሚችል ነው በሚል ላደረጉት አስተዋጽኦ ግን እግዚአብሔር አምላክ ዋጋቸውን እንዲከፍል እንመኛለን። እንኳን ደስ ያለ። በጣም ደስ ብሎናል። ተስፍሽ ላንተ እናመሰግናለን። እግዚአብሔር ያክብርልን። እሺ ቴንክ እሺ መምህር በጣም ነው የምናመሰግነው ስላገኘነው፣ ደስ ብሎናል። እኔም በጣም ደስ ብሎኛል። እንደው ዛሬ ፕሮግራሙ ላይ እንግዲህ ታላቅ ሽልማት ተከናውኗልና ስለ ጋዜጠኛ ተስፋዬም ስለ ሽልማቱ አጠቃላይ ስለ ዛሬው ፕሮግራም የተሰማዎትን ስሜት አጋሩን እስኪ። መልካም። ስለ ሽልማቱ ስንመጣ መልካም የሚሰሩትን ማበረታታት ትልቅነት ነው። ከቃሉም ስንነሳ አብሮነት የኢትዮጵያዊ እሴት ነው፣ መገለጫ ነው። አባቶቻችን ቀድመው እቁብ፣ እድር እያሉ አብሮነታቸውን ይገልጹ ነበርና ይህ የኢትዮጵያ እሴት የሆነውን በመያዝ ከስሙ መልካምነት ስንነሳ እጅግ በጣም ጥሩ አድርጎ ሌሎችንም ሊያበረታታ ሌሎችንም እንዲቀኑ መንፈሳዊ ቅናት እንዲኖርባቸው በማድረግ የሰራው ስራ በጣም ደስ ብሎኛል። ሁለተኛ ጋዜጠኛ ተስፋዬ ገብረ ማርያምን ስናይ
እሱ በቃ ተምሳሌት የሆነ ሰው ነው። በጣም ብርቱ የሆነ ሰው ነው። ተስፋ አይቆርጥም። አማኝም የሆነ ሰው ነው። እግዚአብሔር ላይ የተደገፈ ሰው ነውና ለሌሎቹ ብርታት የሚሆን ልክ እሱ አካሉን ያጣው እግሩን ነው፣ ግን አይምሮአቸው ደግሞ የተሰናከለ ብዙ የተጎዱ ሰዎች አሉና ልክ አይነ ስውር ስንል ልበ ብርሃን ሆነው እንደሚሰሩት ሁሉ ተስፋዬ ደግሞ ሙሉ አካል ካላቸው በላይ የሰራ ሌሎቹ ሲሰንፉ እሱ የበረታ ተስፋ ሳይቆርጥ ለዚህ ደረጃ እየደረሰ ነውና የሱ ብቻ ሳይሆን የሚሊዮኖች ሽልማት የሆነ ነውና እኔ በጣም የማከብረው ሰው ነው። አሁንም ቴሌቪዥን ለማቋቋም አስቧል። ከጎኑ ነው የምንሆነው። እርግጠኛ ነኝ በርካታ ሰዎች አስተሳሰባቸውን ቀይረው ለአካል ጉዳተኞች ያላቸውን አመለካከት ለውጠው ወደ በጎ ነገር እንደሚቀይሩና በበጎ እንደሚያስቡት ለካ እንደዚህም ይቻላል እንዴ ውጤት ማምጣት ይቻላል እንዴ የሚለውን ያስባሉ ብዬ ተስፋ አደርጋለሁ። መጽሐፍ እንደሚል ለሚያምን ሁሉ ይቻላል ይላልና እንደሚሳካ እናምናለን። ሸላሚዎቹንም ተሸላሚዎቹንም በጣም እናመሰግናለን። ደግሞ ስነ ስርዓቱ እጅግ የደመቀ ከመርሃ ግብር መሪው ጀምሮ አጣፍጦ ነው የመራውና በጣም ደስ ብሎኛል። ስለተጋበዝኩም በጎ ነገርም አይኔ ስላየ እግዚአብሔርን አመሰግነዋለሁ። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አሜን። ክብረት ይስጥልን። በጣም ከተጨናነቀ ጊዜሽ ነው ያስቆምንሽና ከልብ ነው የምናመሰግነው። በመጀመሪያ እንኳን ደስ ያለሽ። እንኳን አብሮ ደስ ያለን። ሀሳብሽ ውጥንሽ ስለተሳካ በጣም ደስ ብሎናል። እግዚአብሔር ይመስገን። እንኳን አብሮ ደስ ያለን። እግዚአብሔር ይመስገን። እንደው በመጀመሪያ ራስሽን አስተዋውቀሽ ድርጅትሽን ለትንሽ ደቂቃ እስኪ አስተዋውቂንና ወደ ኢንተርቪዋችን እንገባለን። እሺ፣ ወይዘሮ ሙሉቀን ወርቁ እባላለሁ። የድርጅቱ ዋና ስራ አስኪያጅ ነኝ። እንግዲህ አብሮነት ቅድምም ሲነገር እንደነበረው በጣም ትጉ በሆኑ በ19 መስራቾች ነው የተመሰረተው። በኋላ ግን ራሱን እያሰፋ ወደ 27 መስራቾች አድጎ ምንድነው ዋናው ዓላማ ትንንሽ ሁላችንም ለብቻችን ከምንደክም አንድ ላይ አድርገን መተጋገዝ እንችላለን። የኔ ትንሽ ነገር ያንቺ ትንሽ ነገር ያንቺ ትንሽ ነገር ለውጥ አያመጣም። አንድ ላይ ስንሆን ግን አንቺን ያበረታል፣ እኔን ያበረታል እያለ ብዙሃን ጋር ለመድረስ እና የስራ መነሻ ካፒታሎችን ህልሞቻቸው እንዲሳኩ ሰዎች ስልጠናዎችን በመስጠት በኢትዮጵያዊ ማንነታችን ደግሞ በቡና ስርዓታችን የሆድ ሆዳችንን እያወራን ትዳራችንን ልጆች አስተዳደጋችንን የምንወያይበት ምርቶች አገልግሎታችንን የምናስተዋውቅበት ትልቅ ፕላትፎርም ነው እንግዲህ አብሮነት ማለት ነው። በጣም ደስ ይላል። ዛሬ እንግዲህ የመክፈቻ ስነ ስርዓቱንም በዚያው አድርጓል። ታላቅ ሽልማትም እንግዲህ ለጋዜጠኛ አድርጓል እና እስኪ ስለ ሽልማቱን ዛሬ ደግሞ መክፈቻውን ስላደረጋችሁበት ስነ ስርዓት የተወሰነ ነገር በይ። እሺ፣ አመሰግናለሁ። እንግዲህ እንደሚታወቀው የሚሰራ ሰው መበረታታት አለበት። የሚሰራ ሰው ስናበረታታ ሌላ ሰሪ እንተካለን። እንግዲህ እንደ ሀገር አንዳንድ ጊዜ እንደዚህ አይነት ነገሮች ላይ አልታደልንም እና የሚሰሩ ሰዎች ብዙ አይበረታቱም። ወደኋላ ሲጎተቱ የሆነ በቃ አንደርማይን ሲደረጉ ነው የምናየው እና እኛ በመጀመሪያ ነገር ከስራ አይደል የሚጀምረው አጠገባችን ያሉ ሰዎች ቤታቸው ቁጭ ብለው እቁብ እንዲበሉ የሚያደርጉ ድንቅ አባላቶቻችንን መሸለም ስላለብን ጥሩ አፈጻጸም ያመጡትን መርጠን እንደምታየው ከመኪና ጀምሮ ሽልማቶችን አድርገናል። በመቀጠል ደግሞ ጋዜጠኛ ተስፋዬ እንግዲህ ለሁላችንም የይቻላል መንፈስን ያሳየ ከምክንያት በላይ የሆነ በጣም በቂ ምክንያት አለው። ቤቱ ቁጭ ብሎ ለማማረር አገሩን ለማማረር ማህበረሰቡን ለማማረር በጣም በቂ ምክንያት አለው። ከሚወጣባቸው ደረጃዎች ጀምሮ የተመቻቸ ፕላትፎርም የለም እኛ ሀገር ላይ ለአካል ጉዳተኛ። ይሄንን ሁሉ ግን ጥሶ ከምክንያት በላይ ሆኖ ስላሳየ ይሄንን ሰው ሪኮግናይዝ ስናደርግ ምናልባትም 25 እና 30 ሚሊዮን የሆኑ አካል ጉዳተኞችን ነው ዛሬ ሪኮግናይዝ ያደረግነው። በርቱ ትችላላችሁ ያልነው። ስለዚህ ይሄንን ስናደርግ ደግሞ እንደ ሀገር አሻራችንን እያሳረፍን እንሄዳለን። የመመሰጋገን ባህልን እያዳበርን እንሄዳለን። አንድ ሰው ቆንጆ ስለሆነ ውብ ስለሆነ ድርጅቴን ያስተዋውቅልኛል ወይ ደግሞ እንዲህ ጥቅም አገኛለሁ ከሱ ብቻ ብለን ሳይሆን ማህበራዊ ኃላፊነታችንን በተገኘው አጋጣሚ እየሰራን ብንሄድ ይሄ እንደ ሀገርም ተያይዘን የምናድግበት ነገር ይሆናል ብለን ስላሰብን እንግዲህ እንደ ማኔጅመንት እንደ አብሮነት ቤተሰብ ይሄንን ለማድረግ ወስነናል ማለት ነው። በጣም ደስ የሚል ውሳኔ ነው፣ ደግሞ ሁሉንም ያስደሰተ ነው። እንደው አሁን ጥቂት እንድትይን የምፈልገው ስለ ዲጂታል እቁብ ዛሬም መጀመሪያውን አድርጓልና ስለ እሱ እስኪ የተወሰነ ማብራሪያ። እሺ፣ እንግዲህ ዲጂታል እቁቡ የዛሬ 2 ዓመት 19 ሰዎች ሆነው የተጀመረ እቁብ ነው። ዋናው ዓላማ ቅድም እንዳልኩሽ እቁብ ባህላዊ እሴታችን ነው። ብዙ ነገሮች ተሰርተዋል በእቁብ እስከ መርካቶ እስከ ሰፈራችን እስከ ስልካችን ጀምሮ በእቁብ ይገዛሉና ከመርካቶ እስከ ትልልቅ ትራንዛክሽኖች ጨምሮ ይሄንን እቁብ ሁሉም ሰው ማግኘት እንዲችል
ቅድም እንዳልኩሽ ትንሾቹን አንድ ላይ እያደረግን እያሳደግን በወረፋ የምንስተናገድበት ፕላትፎርም ነው አብሮነት። ይሄንን ስንሰራ ዌብሳይት ነበር እስካሁን የምንጠቀመው። አሁን ደግሞ አሳድገነው እንደዚሁም የእቁብ አጣጣሉን ስርዓት ለማሳለጥ ከኢትዮጵያ ንግድ ባንክ ጋር ኢንተግሬሽን ለመፈጸም ሞባይል መተግበሪያ አዘጋጅተን በሱ እንግዲህ ስራችንን ልናሰፋ ስልጠናዎችንን ቅድም እንዳየሹ በደንብ ዲፕ በመግባት ማህበረሰብ ላይ ቡናችን ላይ የምንወያየውን ይዘን ለመውጣት ዝግጅታችንን አጠናቀናል። እንግዲህ ስለዚህ በአፕሊኬሽን ነው የምንጠብቃችሁ ማለት ነው? አሁን በአፕሊኬሽን ነው። በቅርብ እንግዲህ ከኢትዮጵያ ንግድ ባንክ ጋር ያለው የቴክኒካል ስራዎች ሲያልቁ በደንብ አድሬስ ይሆናል፣ ለማህበረሰቡ ቀላል ይሆናል። የትኛውም ክልል ላይ ያለ የትኛውም ቦታ ላይ ያለ ሰው ከሀገር ውጭም ያለ ሰው በዛ መተግበሪያ እቁብተኛ መሆን ይችላል ማለት ነው። በጣም ደስ ይላል። እንኳን ደስ ያለሽ። እናመሰግናለን። እኛም በጣም እናመሰግናለን። ተባረኩ። እሺ Ethiopia